እንድናገር እድል ስለሰጠኝ ለእግዚአብሔር ያክብር ማለት እፈልጋለሁ። ይህንን በጣም ድንቅ ኢየሱስ እና ድንቅ ትምህርቱ የተራራውን ትምህርት እንድናስብ ዲቮሽን እንድናረግ በጌታ ፊት እንድንሆን ፓስተር ሄኒ አበርክቶልናልና ቤታችሁ ሄዳችሁ በጉጉት እንድታነቡት የሚያደርጉ ጥቂት ሰዎች በተከታታይ እዚህ ይቆማል። እኔ አንድ ነገር ላምብላችሁ። ልክ የታምፓውን አገልግሎቴን በጀመርኩ በ2007 አጋማሽ ተወዳጅ ከመንግስት አብ ተገኝ ከኢትዮጵያ የመጽሐፍ ስጦታ በፖስታ ቤት በኩል ደረሰኝ። ፓስተር ሄኖክ ጸጋይ ነው ይሄን መግቢያው ላይ መጽሐፉ የተራራው ስብከት ይላል። በመጋቢ መራዊ ንጉሴ የተጻፈ ነበረ። ይህ መጽሐፍ ሕይወቴን ገለባበጠው። መጽሐፉ ሕይወቴን ቆም ብዬ ከማየት ባለፈ ለለውጥ እንድዘረጋና እንድተጋነሳሳ በዚያ ወቅት የማገለግላትን የታምፓ የኢትዮጵያ ወንጌላዊት ቤተክርስቲያን አስተማርኩት። በማስተምርበት ጊዜ ምዕመናን በተራራው ትምህርት ላይ ሕይወታቸው ሲቀየራል። ከተራራው ላይ ትምህርት ጋር የነበረኝ ቆይታ ሌላው አይረሴ ጊዜ ደግሞ ከ8 ዓመታት በኋላ የታምፓ አገልግሎቴን ጨርሼ በ2015 ወደ ካንሳስ በተዘዋወርኩበት ጊዜ ውስጥ ወደ ካንሳስ ከመዘዋወራችን ጥቂት ወራት በፊት አገር አቀፍ የሆኑ የመጋቢዎች ስብሰባ ለመካፈል ኮሎምቦስ ኦሃዮ ተገኝቼ ነበር። ኮሎምቦስ በነበርኩባቸው ጥቂት ቀናት ጌታ ደግሞ ደጋግሞ ሮሜ 8:29 የሚገኘውን ቃል ወደ ልቤ ያመጣል። ልጁ በብዙ ወንድሞች መካከል በኩል ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰነ። በፍሎሪዳ ቅዱሳን ተሰናብቼ ወደ ካንሳስ ለማገልገል ስመጣ ልቤ ላይ ይጮህ የነበረው ይህ ቃል ነበር። በመጀመሪያዎቹ ወራት ለማስተማር የወሰንኩትን የተራራውን ስብከት ጀመርኩ። ኢየሱስን መምሰል የሚል መልእክት ያለው የተራራውን ስብከት በካንሳስ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ሳገለግል ከተራራው ላይ ትምህርት የተቀዳ የሁሉ ጊዜ መልእክቴ ተቆረሱ፣ ለሌላ ሰው ደስታ ኑሩ፣ በለጡ የሚል ነበር። ትምሻል አሁን ይሄ መጽሐፍ በዚህ ባጭሩ የቀረበልን ፋይዳው ምንድነው? ይሄንን ለመንገር ትክክለኛ ሰው ፓስተር መራዊ ነው። እኔም ስናገር ፓስተርም ሲናገር እንደሰማችሁ ፓስተር ሄኖክ ኢንስፓየር የሆነው በሱ መጽሐፍ ስለሆነ ፓስተር መራዊን በጭብጨባ ተቀበሉ። በቅድሚያ ፓስተር ሄኖክን እንኳን ደስ ያለህ ማለት እፈልጋለሁ። ምክንያቱም ዛሬ በዚህ የተሰበሰብነው ሁላችን በሱ ምክንያት ስለሆነ እግዚአብሔር በጣም ስለአንተ ማክበር እፈልጋለሁ። በዚህ የተሰበሰባችሁ አባቶች፣ ቤተክርስቲያን መሪዎች ሁሉ እንኳን ደህና መጣችሁ። ስለተገኛችሁ እግዚአብሔር ስለእናንተ አከብራለሁ። ከወንድማችን ፓስተር ሄኖክ ጋር ያን ያህል የአካል ትውውቅ የለንም። ያስተዋወቀን ከዓመታት በፊት የጻፍኩት መጽሐፍ ነው እና በኢትዮጵያውያን ባህል ብዙም ባልተለመደ ሁኔታ እውቅና በመስጠት መጽሐፉ እንዲሁም ዛሬ እዚህ ቦታ ላይ ቆሜ ደግሞ ስለዚህ መጽሐፍ ወይም ደግሞ ስለ ተራራው ትምህርት እንድናገር እድል ስለሰጠኝ ለእግዚአብሔር ያክብር ማለት እፈልጋለሁ። ስወርድ ስጦታ አዘጋጅቻለሁ። እሱም በቅርብ ቀን አንድ አገር የሚሄድ እድል አጋጥሞኝ እና የሄድኩት በዚህ ጋር የተጠቀሰው መጽሐፍ ነው። ለዓመታት ሲያጠኑ ቆይተው እስኪ መከባካል ተናገር። ስለዚህ ይህ ዓመት ለእኔ ምናልባት የመታሰብ ዓመት በጣም በድጋሚ እንደገና በጣም በእግዚአብሔር እናመሰግናለሁ ስለአንተ። እግዚአብሔር ባርክህ። ትህትና የተራራው ትምህርት በእርግጥ ምን ያህል እንደገባ ምን ያህል ያየሁት አንተ ያገኘኸው ከ20 ዓመት በፊት የጻፍከው በወቅቱ ምናልባት ለአንዳንዶቻችን እንደ ድል ሊሆን ይችላል ወይም ይህን መስማት ብዙ አንባቢ ያላገኙ ዓመታት
ጎል ብለው ፍራሽ አድርገው እንግዳ ሲመጣ በጣም ብዙ ጊዜ ቆይቶ ነው። ግን አንድ ህይወት ላይ እንደዚህ ሆኖ ሳይ ለካስ አንዷ ከፍራሽ ስር የወጣችዋ መጽሐፉ ለውጥ ልታመጣ እንደምትችል ገብቶኝ፣ ስለዚህ እግዚአብሔርን እንደገና የአምላክ ቸርነት ስለ መጽሐፉ ብዙ ስለተናገረ የተሰጠኝ ርዕስ ስለ ተራራው መልእክት ወይም ትምህርት እንድናገር ነው። ግን ከጊዜ አንጻር እሱን ልለፈውና የተራራው ትምህርት በተለይ በዓለም ታላላቅ ታሪኮች ላይ ያስከተለውን ተጽዕኖ ጥቂት ነገሮችን ተናግሬ ነው። መጋቢ ሰለሞን ጥላሁን የተራራውን ትምህርት መጀመሪያ ላይ ካዩ ልጅ መካከል አንዱ እና ይህ ሰው አንድ ቀን ስናወራ ሌሪ ኪንግ በአሜሪካን ሀገር በሎስ አንጀለስ ስለተገደሉ 9 ሰዎች መጽሐፍ ቅዱሳቸውን ሲያጠኑ ድንገት ስለተገደሉ 9 ሰዎች ከነሱ መካከል ደግሞ አፍላል ልጆቻቸው ስላጡ ወላጆች፣ እናቶች የተራራው ትምህርት እንዴት እንደለወጣቸው እና ለገዳዩ ለ21 ዓመት 22 ዓመት ይሆነዋል ገዳዩ ለሱ እናት ያደረጉትን ቸርነት አስመልክቶ እንዴት ይህንን ልታደርጉ ቻላቸው ባላቸው ጊዜ የኛ ህይወት መሰረቱ የተራራው ትምህርት ነው ብለው እንደመለሱለት ነግሮኛል። ሁሌም ከዚህ ጋር ነው መጋቢ ሰለሞን ጥላሁንን የማስታውሰው። ሌላው ስለ ተራራው ትምህርት ሳስብ የራሴን ህይወት አስባለሁ። ባልተለመደ ሁኔታ አሁንም እኔ የተራራውን ትምህርት ለመጀመሪያ ጊዜ የሰማሁት ስላሴ ካቴድራል ቤተክርስቲያን ውስጥ የዛን ጊዜ ዲያቆን አሁን ቀሲስ ተስፋዬ ረጋሳ የተባለ ሰው ሲያስተምር የዛን ቀን የመጀመሪያውን ትምህርት ስሰማ ነፍሴ በጣም ተለወጠች። ከዛ በኋላ ማንም ሌላ ያስተማረኝ ስላልነበር ኦርቶዶክስ ቤተክርስቲያን ውስጥ ነው ጌታን ያገኘሁት። ለሰው ሁሉ ሳገኝ የተራራውን ትምህርት ብታነቡ ትለወጣላችሁ ነበር እንደ 4ቱ መንፈሳዊ ህጎች የምመሰክረው። ከዛም በኋላ ስለ ተራራው ትምህርቶች ደግሞ ብዙ ለማየት ሞክሬያለሁ። በተለይም ወደዚህ ለመምጣትም በማስብበት ጊዜ እነዛን የሰማኋቸውን ነገሮች እንደገና እውነትነታቸውን ለማረጋገጥ ሞክሬያለሁ። ከነዚህ ከተለወጡ የተራራው ትምህርት ህይወታቸውን ከነካቸው ሰዎች መካከል ታላላቅ የዓለም ታሪክ ውስጥ ስፍራ ያላቸው ሰዎች ይጠቀሳሉ። የመጀመሪያው ሊዮ ቶልስቶይ ሩሲያዊ ደራሲ በመጨረሻው ዘመኑ ወደ መንፈሳዊ ነገር ሲመጣ በራሻ ኦርቶዶክስ ቤተክርስቲያን ውስጥ ሆኖ የተለወጠው በተራራው ትምህርት ነው። ከሱ በተለየ ሁኔታ ደግሞ ሌላው በተራራው ትምህርት የተለወጠ ሰው ተጠቃሽ ሰው ማህተመ ጋንዲ የተራራው ትምህርት በጣም የሚወደው ትምህርት እንደሆነ ለንደን በነበረ ጊዜ ነው የሰማው። ለመጀመሪያ ጊዜ ያነበበው የተራራውን ትምህርት አድንቆ የሚናገር ሰው ነው። ክርስቶስን ወደዋለው ክርስቲያኖችን ግን አይደለም በሚለው አነጋገሩ ይታወቃል። ማህተመ ጋንዲ የተራራው ትምህርት ህይወቱን ቀይሮታል። ከዛ ባለፈ ደግሞ ማርቲን ሉተር ኪንግ ነው። ማርቲን ሉተር ኪንግ በሰላማዊ ትግል መፍትሄ ለምድር ይመጣል ብሎ የሚያምን ሰው እንደነበረ እናውቃለን። እነዚህ ሰዎች ሁሉ ታሪካቸው ሲጠና የተራራው ትምህርት በህይወታቸው ውስጥ ያመጣውን ተጽዕኖ ይናገራሉ። ቅድም ወንድሜ የተናገረው የኔታንያሁን መልእክት ስትሰሙት በአንድ ወቅት ቻይናን፣ ሞንጎሊያን ይዞ ራሻን እና አውሮፓን ያስገበረው ወይም በጦር ያንቀጠቀጠውን ያንን ሰው ለምን እንደጠቀሰው በጥልቀት ስናጠና ይገባናል። ግን የክርስቶስ ትምህርት በዚህ በተለየ ሁኔታ እነዚህን ሰዎች ተጽዕኖ ላይ የጣላቸው በተለየ ሁኔታ ነው። ሰላማዊ በሆነ ክፉን በክፉ አትቃወሙ በሚለው ትምህርቱ ነው። የክርስቶስ ትምህርት ይለያል። እንደገና እንድናስብ፣ እንደገና በጥልቀት እንድንመረምር፣ እንደገና ስለዚህ ትምህርት ደግሞ ትኩረት እንድንሰጥ ዛሬ ፓስተር ሄኖክ ደግሞ እድል ስለሆነልን ስለሱ እንደገና እግዚአብሔርን በማክበር ያኛውን ሳይሆን ከ10 ዓመት በኋላ እንደገና የጻፍኩትን አስፈቅጄ ነው በመጽሐፍ ላይ መጽሐፍ እንዳይደረብ ብዬ መጽሐፌን ይዤ መጥቻለሁ ብሰጥህ ቅር ይልሃል ወይ ብዬ ስለው በደስታ ስላለኝ ያኛውን ፍራሽ ስር የነበረውን ሳይሆን በተለይ ፓስተር ደረጀ በጣም የሚያውቀው ለአሴምብሊስ ኦፍ ጋድ ቤተክርስቲያን የጻፍኩትን ቱምቢ የተሰኘውን መጽሐፌን በአክብሮት አበረክታለሁ። እግዚአብሔር ያክብር።